ሰበር ዜና ተሰምቷል። የአፋድ ወታደራዊ አዛዥ የነበሩት ኮሎኔል ፋንታው ሟቤ ለመንግስት እጅ መስጠታቸው ተገልጿል። እንግዲህ እኚህ ትልቅ አመራር የአፋድ ወታደራዊ አመራር ለዚህ ውሳኔ የበቁት አንዳንድ ድርጅቱ ጦረኞች ወይም የድርጅቱ አመራሮች ከሻዕቢያ ጋር ባላቸው ትክክል ያልሆነ ግንኙነት መሆኑንም ነው መረጃዎች የገለጹ የሚገኙት። እንግዲህ የአፋድ ወታደራዊ አዛዥ ኮሎኔል ፋንታውን ተከትሎ በርካቶችም እሳቸውን ተከትለው ለመንግስት እጅ መስጠታቸው ነው እየተነገረ ያለው። ይህ የሆነው እንግዲህ በሰሜን ወሎ ዞን ዳውንት ወረዳ እንደሆነ ተገልጿል። ዛሬ ጥር 4 2018 ዓ.ም ለመንግስት እኚህ ትልቅ የአፋድ ወታደራዊ አዛዥ የሆኑት ኮሎኔል ፋንታውን ለመንግስት እጅ መስጠታቸው አስደንጋጭ እንዳደረገው ነው በርካታ መረጃዎች የሚገልጹት። ከዚህ በፊትም እንደሚታወቀው ከተወሰኑ ወራት በፊት የአፋድ ከፍተኛ አመራር የሆነው ካፒቴን ማስረሻ ሰጤም እጅ መስጠቱ ይታወቃል። እንግዲህ እኚህ ወታደራዊ አዛዥ ደግሞ ለመንግስት እጅ መስጠታቸው በፋኖ በኩል እጅግ መደናገጥን እንደፈጠረ ነው በርካታ መረጃዎች የሚያመለክቱት ማለት ነው። ዛሬ እንግዲህ ለመንግስት የአፋድ ወታደራዊ አዛዥ ኮሎኔል ፋንታውን ሟቤ እጅ ሰጥተዋል። እንግዲህ እንደሚታወቀው እኚህን ታላቅ ሰው እነ ምሬ ወዳጆ ሊያስገድሏቸው ጥረት ሲያደርጉ እንደነበረውላ መረጃዎች ይወጣሉ። ስለዚህ በዚህ ምክንያትና በተለያዩ ተቃርኖዎች ምክንያት ነው የፋኖ መሪ ኮሎኔል ፋንታው ሟቤ ለመንግስት እጃቸውን የሰጡ። የፋኖ አመራር ኮሎኔል ፋንታውን ለመንግስት እጅ የሰጡበት ምክንያት ደግሞ ቀደም ሲል እንደገለጽኩላችሁ አንዳንድ የፋኖ ኃይሎች ከሻዕቢያና ከህወሓት ጋር ግንኙነት በመፍጠራቸው በተፈጠረ በእርስ በርስ መሰነጣጠቅ እንደሆነ እየተነገረ ይገኛል። እሳቸውን ተከትሎ ደግሞ በርካታዎች ለመንግስት እጃቸውን ሰጥተዋል፣ ወደ ሰላም ተመልሰዋል። ይሄ ምን አይነት አንድምታ ምን አይነት ፖለቲካዊ ቀጣይ ጉዳዮችን ይዞ ይመጣል? ለመንግስትስ ትልቅ ድል ነው ወይ? ፋኖንስ ወዴት የፋኖን ትግል ወዴት ያደርሰዋል የሚለው የሚጠበቅ ይሆናል። ፖለቲከኞች በዚህ ጉዳይ ላይ ተጨማሪ ሀሳብ እና ትንታኔ የሚሰጡ ይሆናል። እኛም እየተከታተለን እሱን እናቀርባለን።